ሳውዲ በረሃ ላይ ሲገዳደሉ ከነበሩ ላይቭ እየገቡ ንጹሃንን ሲገሉ ከነበሩ ግለሰቦች ናቸው ተብለው ከተጠረጠሩት የመጀመሪያው ግለሰብ በሳውዲ ፖሊስ በቁጥጥር ስር ውሏል ማለት ነው። እንግዲህ አንድ መረጃ አለ። በጣም ተፍቲሽ በስቷል። አንድ ጊዜ አይተን እንመለስ። تصعيد إثيوبي جديد ضد دول المصب. هذه المرة الأمر ليس متعلقا فقط بسد النهضة. وزير المياه والطاقة الإثيوبي حتام عطيفة قال إن አስቸኳይ መልእክት ነው። በተለይ በሳውዲ አረቢያ የምትኖሩ ኢትዮጵያውያን ይህንን መልእክት እስከ መጨረሻው ማድመጣችሁን እንዳትዘነጉ። ከዛ በፊት ይህን ቪዲዮ ለሁሉም እንዲደርስ ላይክ፣ ሼር፣ ሪፖስት፣ ኮፒ ሊንክ አድርጉ። አለይኩም ሙስሊማት ወንድሞቼ፣ እስኪ ከይቅርታ ጋር አንድ ጥያቄ ልጠይቃችሁና በጨዋነት መልሱልኝ። ከዚህ በፊት የሆነ አረብ ጋር አመት ከምናምን ግመል ጠብቄ ነበር ሰራ ነበርና ሰውየው በጣም ከባድ ሰው ነው። ላይክ በቃ በ3 ወር የአንድ ወር ደሞዝ ነው የሚሰጠኝ። በአርሲና በወሎ ኦሮሞ መካከል የተፈጸመውን ወንጀል ግድያ ብታምኑ ባታምኑ እስከዛሬ አላመንኩም ነበረ። እኔ በነገራችን ላይ ይቅርታ አድርጉልኝና የባሰውን ያዝልን የምልበት ዘመን ላይ አይደለም ያለሁትና አስቸኳይ መልእክት ነው። በተለይ በሳውዲ አረቢያ የምትኖሩ ኢትዮጵያውያን ይህንን መልእክት እስከ መጨረሻው ማድመጣችሁን እንዳትዘነጉ። ከዛ በፊት ይህን ቪዲዮ ለሁሉም እንዲደርስ ላይክ፣ ሼር፣ ሪፖስት፣ ኮፒ ሊንክ አድርጉ። የፎሎ ምልክቷንም በመጫን ፎሎ አድርጉ። ወደ መረጃው ስገባ እንደሚታወቀው ሰሞኑን በተለይ በሳውዲ አረቢያ በርካታ ኢትዮጵያውያንን ያሳዘነ አስጸያፊ ተግባር ተፈጽሟል። ይህንን ተከትሎ እንግዲህ አሁን ምሽቱን በሪያድ የሚገኘው የኢትዮጵያ ኤምባሲ መግለጫ አውጥቷል። መግለጫው እንደሚከተለው አቀርብላችኋለሁ። በሳውዲ አረቢያ ኢፌድሪ ኤምባሲ ሪያድ ሰሞኑን በማህበራዊ ሚዲያ ኢትዮጵያውያን እርስ በርሳቸው ሲደባደቡና ጥቃት ሲፈጽሙ የሚያሳዩ ቪዲዮዎችን በተመለከተ ጉዳዩን በትኩረት እየተከታተለው መሆኑንና አግባብ ካላቸው አካላት ጋር ደግሞ ምርመራ ስራ መጀመሩን አስታውቋል። በዚህም ተግባር ላይ ኢሰባዊ ተግባር ላይ የተሳተፉ ግለሰቦች መደበኛ ባልሆነ በህገወጥ መንገድ ወደ ሳውዲ አረቢያ የገቡ እንደሆነም ይገልጻል። እነዚህ አካላት በበረሃማና ገጠራማ አካባቢ በመሸሸግ ምክንያታቸው በግልጽ ባልታወቀ ጉዳይ ቡድን ወይም ደግሞ ጎራ በመፍጠር እርስ በርሳቸው ግጭት ሲፈጥሩ እንደነበርም ተደርሶበታል ብሏል። እስካሁን በተደረገው ክትትልና ጥረት አንድ ተጠርጣሪ በሳውዲ አረቢያ ፖሊስ ቁጥጥር ስር መዋሉን አስታውቋል። ኤምባሲው ችግሩን ከምንጩ ለማድረቅና በዚህ ወንጀል የተሳተፉትን ሁሉ ለህግ ለማቅረብ ከሚመለከታቸው አካላትና የሀገር ሽማግሌዎች ጋር በቅርበት እየሰራ እንደሚገኝም ገልጿል። ኤምባሲው እነዚህን ወንጀለኞች በቁጥጥር ስር ለማዋል የሚያስችለውን ማንኛውንም ተዛማጅ መረጃ ወይም ጥቆማ ያለው ወገን በአስቸኳይ ለኤምባሲው እንዲያቀርብ በአክብሮት ጥሪ ተላልፏል። ይህንን መረጃ የሰማችሁ መረጃውን ያላችሁ በሙሉ አስቸኳይ ለኤምባሲ መረጃውን አቅርቡ። ይህንን ቪዲዮ ላይክ፣ ሼር፣ ሪፖስት ማድረጋችሁን አትርሱ። ሰላም ለሁላችን፣ ሰላም ለሀገራችን። ሳውዲ በረሃ ላይ ሲገዳደሉ ከነበሩ ላይቭ እየገቡ ንጹሃንን ሲገሉ ከነበሩ ግለሰቦች ናቸው ተብለው ከተጠረጠሩት የመጀመሪያው ግለሰብ በሳውዲ ፖሊስ በቁጥጥር ስር ውሏል ማለት ነው። ሌሎችም እንደዚሁ እየታደኑ ይገኛሉ። ሌሎችም ከዚህ ልጅ በተጨማሪ አንድ ልጅ ተይዟል ተብሏል። እስካሁን የሱ ፎቶ አልወጣም። የዚህ ግን እርግጠኛ ሆኖ ፎቶ እዚህ ጋር እንደምትመለከቱት ተይዞ ምስሎች እየወጡ ይገኛል። እንዲሁም ትልልቅ ዘገባዎች ላይ ቀርቧል ማለት ነው። ሌሎች ደግሞ በረሃ ላይ የሚኖሩ ይሄን ወንጀል ሲሰሩ የነበሩ እንዲሁም ደግሞ ላይቭ እየገቡ ሲተራረዱ ከነበሩ ግለሰቦች ናቸው የተባለው። ይህ ልጅ እንግዲህ ምስሉ ላይ እዚህ ላይ ያስቀመጥኩላችሁ በቁጥጥር ስር ውሏል ማለት ነው። ሌሎቹም በረሃ ላይ አደገኛ ተፍትሽ እየተደረገባቸውና እየተፈለጉ ይገኛሉ። በረሃ ላይ ያላችሁ ደግሞ ንጹሃኖች ራሳችሁን ጠብቁ። እንደዛ አይነት ነገር ውስጥ እንዳትገቡ። ሰሞኑን አደገኛ ፍተሻ አለ የትኛውም ከተማ ላይ ማለት ነው። ስለዚህ ንጹሃኖች ወንጀል የሌለባችሁ እነሱን ስታዩ እንዳትሮጡ። የህግ አካላት ስታገኙ ወይም ሲያዩአችሁ እንዳትሮጡ። አደገኛ ስለሆነ ማለት ነው። በሌላ ነገር ስለሚያስባችሁ እንዳትሮጡ። ህገወጥ ምንም ከሆናችሁ በሰላም ብትነጋገሩ ነው የሚሻለው ማለት ነው። ነገሮች እየከበዱ ሂደዋል ማለት ነው። ስለዚህ ሁላችሁም ራሳችሁን ጠብቁ። በተለይ በረሃ ላይ ያላችሁ ወንድሞች ንጹሃኖች ማለት ነው፣ ሚስኪኖች፣ ይሄ ጦስ ይሄ መከራ ከየትኛውም በላይ እናንተን ነው የሚያጠቃው። ስለዚህ ራሳችሁን ጠብቁ። እንደዛ አይነት አደገኛ ሙሲባ ውስጥ እንዳገቡ ማለት ነው። ራሳችሁን ጠብቁ። እንደነዛ አይነት ሰዎች ደግሞ እናንተ ጋር ካሉ ጠቁሙ ማለት ነው። አጋልጡ። ምክንያቱም እናንተን ነው ይዟችሁ ገደል የሚገቡት። ስለዚህ በምንም በብሔርም በምንም እንዳትነካኩ። እንደዛ አይነት ቪዲዮ ምናምን አትስሩ። ምክንያቱም ቪዲዮ ለራሱ የሚሰሩ ሰዎች እንደዛ አይነት መረጃ ደግሞ እንደዚህ እየቀረጹ የሚለቁ ሰዎች ልክ እንደዚህ ልጅ ማለት ነው እየታደኑ ይገኛሉ ማለት ነው። አላህ ይጠብቃችሁ እያልኩኝ በቀጣይ ቪዲዮ ደግሞ ምርጥ መረጃዎችን ይዤላችሁ ልመጣ
እኔ በነገራችን ላይ ይቅርታ አድርጉልኝና የባሰውን ያዝልን የምልበት ዘመን ላይ አይደለም ያለሁትና ምክንያቱም የባሰ ነገር አለ ብዬ ማሰብም ይከብደኛል። ምን ያላየነው ነገር አለ? ወንድም ወንድሙን እንደ ከብት እንኳን ሲታረድ እኛ ላለማየት የምንደበቅ የምናለቅስ እርስ በርስ ሲተራረዱ እያየን ነው። የሚገርመው ፓርት ምንድነው? ለገዳይና ለሟች ብሄር ዘር ሰተን እንኳን እንደዚህ ሆንኩኝ እንኳን ከነሱ ያልሆንኩኝ እንላለን። ነገ ከነገ ወዲያ ደግሞ ለትዝብቱ እንደው ብዙ እንኳን ሳይቆይ እዛው ቤት ያ ችግር ሲያንኳኳ እናያለንና እንደዚህ አይነት አሰቃቂ ነገሮች አስደንግጦ አንድ ሊያደርገን ሲገባን እኛ ግን የኔ ቤት እስካልተንኳኳ ድረስ ምን አገባኝ የነሱ ቤት ማለት ነው እዛው በጸበላቸው ወይ እንኳን ከነሱ ያልሆንኩ እንላለንና ያለንበት ሁኔታ ምን ማለት ከዚህ የባሰ ነገር ምን ልናይ እንችላለን? በእኛ ዘመን ያልታየና ገና ያላየው ነው ክፋት ጥጋለ እንዴ አንተ እንዴት አስተራረድ ይጠፋባል ተብሎ እዛ በኮሜንት ተቀምጠው በርታ ሲሉ እዛ ወንድም እንደው ለእናቴ አንድ ነኝ ልትረፍላት እያለ ሲታረድ አየን። እጅህንም እዚህ ጋር አስቀምጥ ተብሎ እጅ ሲቆረጥም አይተናል። በየቦታው አይተናል። እኛ ግን ዛሬም ለበዳይና ለተበዳይ ታፔላ ለጥፈን ሁሉም የየራሱን ነው የሚቀራመተውና ይሄ ነገር በጋራ በቃ የሚባለው መቼ ነው? እኔ በኦሮሞነት ያፈርኩ ተሸማቀቅኩ አይላችሁ። ምን ያሳደገኝ ማህበረሰብ ይሄ አይደለም። እኔ ይሄና እዚህና መሰሎቻቸው ከየት እንደወጡ አላውቅም። ክፋትም ደግሞ መጥፎነትም ደግሞ ብሔርም ዘርም ሃይማኖትም የለውም። በዚህ ነገር ተስማምተን በቃ እስካላልን ድረስ ትላንት እዛ ጋር በሩቅ ያየኸው ችግር ነገ ቤተ አንኳኩቶ እንደሚመጣ አትጠራጠሩ። ጭራሽ በሰው ሀገር ይዘገንናል። በአርሲና በወሎ ኦሮሞ መካከል የተፈጸመውን ወንጀል ግድያ ብታምኑባት ታምኑም እስከዛሬ አላመንኩም ነበረ። ትናንትና ዛሬ ራሴን ታግዬ ሰርች ባሩ ላይ ሄጄ አርሲ ኦሮሞ ምናምን ብዬ ስጽፍ የወጡልኝ ሰዎች ሰው መካከል የተወለዱ የማይመስሉ ቪዲዮአቸው በጣም የሚያስጠላ ጭራሽም ወንድን የሚደፍሩም አሉ። ሰው መካከል የተወለዱ የማይመስሉ ናቸው። እነዚህን ያሉበትን የሳውዲ መንግስት ይዞ እርምጃ እንዲወስድባቸው እንፈልጋለን። ይሄን ቪዲዮ የሰራሁት የኢትዮጵያ ኤምባሲ ምንድነው የምታደርገው ነው? ያኒ ቦታው ሂደህ ያዛቸው አላልንም። የኢትዮጵያ ኤምባሲ እኛ ቲክቶክ ላይ ከምንጠቀመው በላይ ህጋዊ ነው። እንደዚህ እየተፈጸመ ነው ብላችሁ ላይቭ ሪከርድ የተደረገውን ወስዳችሁ ለምንድነው ለሳውዲ አምን የማትሰጡት? ያኒ ጅዳ ቆንስላ አለ፣ ሪያድ ኤምባሲ አለ። ምንድነው ስራችሁ ነው? ሄዶ የፖሊስ ኦፕሬሽን ይህን ቪዲዮ አይታችሁ እነዚህ ሙጅሪሞች ያዙልኝ ማለት ታውቃላችሁ። እኔ ላብደን የደረስኩት በጣም ደግሞ የተናደርኩት 7500 ሰው ሲመለከት አብሮ ተመልክቶ ላይቭ ላይ ሰው ሲታረድ አይቻለው የሚል ሰው ነው የሰማሁት። ሸራት አድርጉም። ሳኡዲ ላይ የምታውቁት ሰው የለም? ሳኡዲ ላይ የምታውቁት ፖሊስ የለም? ሳኡዲ ያላችሁ እንዴት ነው ፖሊስ ስቴሽን ሄዳችሁ ይሄንን በኦፕሬሽን ይውልን ሰው ለሞተው ልጅ እንኳን ለታረደው ልጅ እንኳን ባደርሱ ሙጅሪሞቹ እንዲያዙ እንኳን አታግዙም እንዴ? እኔ አረ ጌታ ሆይ ላይቡን አይቼዋለሁ የሚል ሰው ነው የሰማሁት። ያኔ እንዴት አስችሏችሁ አያችሁ? እኔማ አልহামዱሊላህ እኔ አላህ ይወደኛል። ያን ላይ ባላየሁም አሁንም የቆራረጡትን ቪዲዮ ላለማየት እየሞከርኩ ነው። ያኔ ነገሩን አመንኩኝ እንጂ እንታረደ ቪዲዮን አላየሁም። እኔ መቼም አልፈልግም። ኦኬ ካያችሁ እንዴት ነው ለፖሊስ ለሽርጣ ሸር ማታደርጉት ነው? ዲፌንስ ሪፖርት እንኳን አይደረግም እንዴ? አሁንም እላለሁኝ የሳኡዲ የፖሊስ ኦፕሬሽኖች በጣም ጠንካራ ቴክኖሎጂ ነው ያላቸው። ላይቭ ሪከርዱን አይተው ሎኬሽን ማየት ይችላሉ። አሁንም የጅዳ ኤምባሲ የሪያድ ኤምባሲ ሂዳችሁ የምታውቁት ፖሊስ ያለ አስረድታችሁ እነዚህ ሰዎች ይያዙ። እኔ በአረበኛ ቪዲዮ ሰራለሁ ኢንሻአላህ። እንደው እናንተንም ሰብስቦ እርምጃ ቢወሰድባችሁ ጥሩ ነው። አሰላሙ አለይኩም ሙስሊማት ወንድሞቼ፣ እስኪ ከይቅርታ ጋር አንድ ያገል ደቃችሁና በጨዋነት መልሱልኝ። ከዚህ በፊት የሆነ አረብ ጋር አመት ከምናምን ግመል ጠብቄ ነበር ሰራ ነበርና ሰውየው በጣም ከባድ ሰው ነው። ላይክ በቃ በ3 ወር የአንድ ወር ደሞዝ ነው የሚሰጠኝ፣ በ4 ወር የአንድ ወር ምናምን ነው የሚሰጠኝና መጨረሻ ላይ የ3 ወር ደሞዝ ከዳኝ፣ አልሰጥም አለኝ እና ከሚያስይዘ ብዬኔም ወጣሁኝና በጣም ከባድ ሰው ነበር። እኔ ያን ያክል ጊዜ እንደዚህ ያረጋኝ የሰራሁት አንደኛ መክፈል የነበረ ብር አለ። ከዛ ደግሞ ለሀገሩ አዲስ ነኝ፣ መስራት መለወጥ እፈልጋለሁ እና በቃ ግዴታ ስለሆነብኝ ይሰራ ነበርና አሁን ኦልሞስት ከወጣሁኝ ከዛ ስራ 7 ወር ምናምን ሆነኝ። ግን ከጭንቅላቴ በቃ ሊወጣልኝ አልቻለም። በጣም ተሰቃይቻለሁ። በቃ በብርድ በሙቀቱ አፈር በልቻለሁ። በቃ አፈር ነው ስበላይ ነበር
24 ሰዓት ነበር የምሰራው ያን ስራና ቀደሜን ሰጥቼ ነው የሰራሁት። እና ሰሞኑን ደግሞ የሆነ አረብ በቃ ላይክ ስለ ኡማሎች ምናምን ለምን እንደዚህ ታደርጓቸዋላችሁ በአገራቸው የተከበሩ ናቸው ምናምን የሚለውን ሳይ በቃ ያ የለፋሁትኝ በቃ ላበቴን አንጠብጥቤ የሰራሁትኝ ያን ልፋቴ ከንቱ እንደቀረ ተሰማኝና እስኪ ለእናንተ አንድ ጥያቄ አለኝ። ይሄን ሰውዬ በቃ በደንብ ሶላቴን ሰግጄ በቃ የሆነ ዱዓ ባረግበት ክፉ ነገር እንዲገጥመው በቃ የቀረውን የዱንያ ህይወትን በቃ አላህ እንዳይጨልምበት የአኺራ ህይወትንም እንዳይመቸው በቃ እስኪ ዱንያውንም አኺራውንም አይጨልምበት ጤናውን ንሳው ብዬ ባለው ያለውንም ንብረት አላህ አሳጣው ብዬ ዱዓ ባረግበት ሐራም ይሆንብኛል? እስኪ በጨዋነት መልሱልኝ። የህሊና ረፍት ማግኘት ፈልጋለሁ። በጣም ነው የተሰቃይቼ የሰራሁት። ያለ ምግብ ጧት በቀመስኳት ብዬ ማታ ነበር የምገባው። ያለ ምግብ አንጀቴን አስሬ ነበር የሰራሁት በጣም ተሰቃይቼና በቃ አልቻልኩም አሁን ላይ ስለዛ ማሰብና እስኪ በጨዋነት መልሱልኝ በኮሜንት